በደቡብ ኦሞ ዞን በርካታ ብሔር ብሔረሰቦች የመኖራቸውን ያህል ታይተው የማይጠገቡ የተለያዩ የባህል እሴቶች ይገኛሉ። በዕለቱ ዝግጅታችን በዞኑ የሚገኙ ብሔር ብሔረሰቦች የየራሳቸው መገለጫ ከሆኑ ባህላዊ እሴቶች መካከል የባህላዊ ምግቦች አዘገጃጀትን የሚያስቃኝ መሰናዶ ይዘን ቀርበናል። የዞኑ ብሔር ብሔረሰቦችና ህዝቦች በአለባበስ፣ በአጋጋጥ፣ በባህላዊ ዳንሳቸው እንደሚለያዩ ሁሉ በባህላዊ የምግብ ዝግጅትም በብዙ መልኩ ልዩነት ይስተዋልበታል። በአብዛኛው ለቤት የሚዘጋጁ ምግቦች በቀላሉ የሚገኙ በቀላል ወጪ ሊዘጋጁ የሚችሉ ምግቦችን ነው። አሁን ለምሳሌ በሐመር ይሄ ጭብጦ አለ። እሱ በቀላሉ ከማሽላም ከበቆሎም መዘጋጀት ይችላል። እንደገና ማጣፈጫውም ቢሆን ከጨውና ከጎመን ውጪ ብዙ ነገር አይጠይቅም። ይሄ አሁን በአብዛኛው በቤታቸው መገቡት ነው። ወደ አሪም ስንመጣ እንደ ፖሰሲ አይነቱ ሞቻ የሚባለው በቀላሉ ይሰሩታል። በጎመን በአለኮ በጨውና ዱቄት ብቻ የሚሰራ ነው። ሌሎቹ አሁን ለምሳሌ ወደ ሐመርም ወደ በናም ስንመጣ እንደ ዙጎ ወይም ይሄ ለየት ያለ ምግብ የክብር ምግብ የሚባለው አለ። ብዙ ማጣፈጫዎች እንደ ቅቤ ሌሎች ነገሮች እንደገና መስሪያውም ራሱ ሲሰራ ረጅም ጊዜ ይወስዳል። እነዚህ ነገሮች አሁን እንደ ክብር ምግብ ነው የሚወስዱት። በአንድ መንደር ውስጥ የሚኖሩ ብሔረሰቦች በበዓል ቀናት የሚዘጋጁ ባህላዊ ምግቦቻቸውን በጋራ የማዘጋጀት ልምድ አላቸው። ማሽላና በቆሎ ከዛ ስንዴ አንድ ላይ አድርገን ኩርኩፋ ሙና ሰራን። ሙና አሽካይ ሱዲ ሙና አሁን እኛ የጀመረን ዝጎ ይባላል። እኛ ቋንቋ እኛ የሰራነው ዝጎን ሰርተን ከዛ ዘይት ጋር እንትን አድርጋለን። ከዛ ቁሌት ቆላለን። ከዛ ቁሌት ጋር እንትን ዝጎና ቁሌቱ እንትን አድርጋለን። ከዛ አንድ ላይ ለቅለቃለን። ከዛ በሳው ላይ እንትን ይዘ ወጣለን። ከዛ በሳው በሻርባይላዊ ሸርቃ ከዛ አድርገን ሰጣለን። ሰው የአሪ ብሔረሰብ በዞኑ ከሚገኙ 16 ብሔረሰቦች ሰፊ ስፍራና በርካታ ቁጥር ያለው ነው። ባህላዊ ምግቦቻቸውን ከጓሮ አትክልትና ከስራ ስር የማዘጋጀት የቆየ ልማድ አላቸው። ጎደራ ይባላል። ያው በአመት አንድ ጊዜም ይበላ ጎደራ በአረኛ ጋብዣ። እኛ ደግሞ አምብቾ እኛው አስን ነው። በአማርኛ ቦዬ ነው። በአመት አንድ ደርሳል። ያው ከመሬት ተቆፍሮ የሚበላ እህል። እኛው ደግሞ አምብቾ ነው። በስጋ የሚበላ በወተት የሚበላ አምብቾ ነው ይሄኛው። ይሄ ደግሞ ከውስጡ የተሰራ ሞሳ ይባላል። ሞሳ ነው ይሄኛው። ይሄን ዋሽ ነው። ያው በስጋ የሚበላ በብዙ ነገር በእትማ የሚበላ ዋሽ ነው ይሄ። እኛ እንጨት ቦዬ ይባላል። በአረኛ ፋቀልስ ነው የሚባለው። ከእንጨት የተሰራ ሞሳ አምብቾ ሞሳ ነው ይሄ። የሐመርና የበና ብሔረሰቦች በአለባበሳቸው፣ በአጋጋጣቸው፣ በአጨፋፈራቸው የሚያመሳስላቸው በርካታ ባህላዊ እሴቶች እንዳላቸው ሁሉ በባህላዊ የምግብ ዝግጅትም ተመሳሳይነት አላቸው። ዝጎ ተብሎ የሚጠራው ባህላዊ ምግብ ለሚወዱት ሰው የሚያዘጋጁት ነው። ከበቆሎ ዱቄት ከአዶንጋሬ እና መጨረሻ ላይ ተሰርቶ ሲያልቅ ደግሞ ቅቤ ይጨመርበታል ውስጥ ማለት ነው። ይሄ አልቆል። ይሄ ደግሞ የሚበንገባ ሁሌ ዴሊ በየዕለቱ የሚመገቡበት ምግብ እንደ እንጀራ ሁሌም የሚመገቡበት ምግብ አይነት ነው። ይሄ ምግብ አይነት ዝጎ ነው የሚባለው። ዝጎ ማለት ኢባንጋዲ ቦታ ሲገናኙ ወጣቶች ማለት ነው። ኢባንጋዲ ቦታ ሲገናኙ ለጓደኞች ሰርቶ የሚያቀርቡት ምግብ አይነት ነው።
ይሄ ልክ እንደ ዶሮ ወጥ ነው የምታየው በእኛ ባህል ማለት ነው። የሚሰራው ለማን ነው? ለጓደኛ በእንጋዲ ለጓደኝነት ለላይፍ የምታሳልፈው ለጓደኛው ነው የሚሰራው። ይሄ በጣም ከባዱ ምግብ አይነት ነው። ይሄ ዝጎ ነው የሚባለው። የሚሰራው ከበቆሎ ዱቄት ከማሽላ ይሰራል። ተሰርቶ ሲያልቅ መጨረሻ ላይ የተጣራ ቅቤ ይጨመርበታል ውስጥ ማለት ነው። ይሄ በርበሬ ነው። በርበሬ ያው ዳጣ ማለት ነው በአማርኛ። ይሄ የሚበላው በዚች በማንኪያ ነው። እዚያ እንጨት ማንኪያ ባህላዊ መበያ ነው ማለት ነው። እንደዚህ ይሄ ደግሞ ሳይታ ነው የሚባለው። ሳይታ ማለት ይሄም ከበቆሎ ወይም ከማሽላ ይሰራል። ይሄ የሚበላው እንዲሁም በወጠሌ በዳጣ ከመሳሰሉት ጋር ይበላል ማለት ነው። ባህላዊ ምግቦቻቸውን ከሌሎች ጋር አብሮ ሲቋደሱ መመልከት አስደሳች ከመሆኑም ባሻገር ህብረ ብሔራዊነትንም የሚያንጸባርቅ ሲሆንም ይታያል። የማሌ ብሔረሰብ አባላት ለበዓል ጊዜ የሚያዘጋጇቸው ባህላዊ ምግቦች በርካታ ናቸው። ከበቆሎ ወይም ከማሽላ ዱቄት የሚያዘጋጁት ቂጣ ደግሞ ልዩ ትርጉም እንዳለው ይነገራል። ይሄ በማሌ ብሔረሰብ ዙቶ ተብሎ ይጠራል። የሚዘጋጀውም ከጤፍ ዱቄት ሲሆን ጤፍ ከተፈጨ በኋላ እንደ ቂጣ ኖርማል ቂጣ ይጋገርና በደንብ ሳይበስል በትኩስነቱ ከምጣድ እንደወጣ ይታሻል። ከታሸ በኋላ ለአባወራው ተለቅ ባለ መልኩ ለልጆች ደግሞ አነስ ባለ መልኩ ተዘጋጅቶ ይሄ ይሰጣል። ለቢያንስ ከ3 እስከ 4 ባለ ቀን ውስጥ የማይበላሽ ምግብ ዙቶ ብለን የምናዘጋጀው የማለ ምግብ ነው። ይሄ ቀጥሎ የሚታዩት ምግብ ደግሞ ከማሽላ ዱቄት የሚዘጋጅ ሲሆን እንኩሮ ይነኮርና ትንሽዬ ምጥምጣ አንድ ጣል ተደርጎ በቅቤ ይታሻል። ይሄ የሚበላው መች ነው? ሙሽራ የሆነ ሴት አንድ ባል ሚስት ሲያገባ ይሄንን ምግብ የሚመገብ የምግብ አይነት ከእንኩሮ ወይም ከወሾ የሚሰራ ነው። ይሄ ደግሞ በእኛ በማለ ብሔረሰብ ታፎ ብሎ ይጠሩታል። ታፎ ከምን ይዘጋጃል? ከማሽላ ዱቄትና ከወተት ነው የሚዘጋጀው። ሲዘጋጅ እንኩሮ ከተነኮረ በኋላ ወተት ተጨምሮ ከተደባለቀ በኋላ የአበላል ስታይል ሁሉ ያለ ሲሆን በቀኝ እጅ ተወስዶ ወደ ግራ ተጨምሮ እንዲህ የሚበላ የምግብ አይነት ነው። ይሄኛው ይሄ የሚታዩት ደግሞ ነጭ ማር ነው። ኤሲ ነው የሚሉት በቋንቋችን። ኤሲ በምን ይበላል? ኤሲ በባዶ ይበላል። ኤሲ በውሃ ተበጥብጦ ካርሾ ተብሎ ይጠጣል። እና አይነ ወደ ዝርዝሩ ሲመጣ ይሄ ኤሲ ነው። ይሄ እንኩሮ ከማር ጋር የተሰራ ሲሆን ምንድነው? እንኩሮ ከተነኮረ በኋላ ማር ይጨመርና አንድ ላይ ታሽቶ የሚበላ የምግብ አይነት ነው። ወደ መጨረሻው ስንመጣ ይሄ ላዳ እንላለን። ላዳ ያው ለሁላችንም ግልጽ ነው ይመስለኛል። ቂጣ ነው። ላዳ ያው ከማሽላም ከበቆሎም ይዘጋጃል። ይሄ ከማሽላ ያዘጋጀነው ቂጣ ሲሆን ቂጣው ሲጋገር ወደ ሌላ ቦታ መላክ ከሆነ ይሄ ምልክት ይዘጋጃል። ይሄ ምልክት እንደ እምብርት አድርገን የምናዘጋጀው ራብ እንዳይርባቸው ተብሎ የሚዘጋጅ ነው። ልሙጥ ከሆነ ሆድ ውስጥ ጠባይልም ተብሎ ስለሚታመን ይሄ ምልክት ይደረጋል። ከዛ ባለፈ ምልክት ውስጥ ደግሞ እቺ እንጨት እንደምትቀመጠው ባል ከሚስት ርቆ ሌላ ቦታ በረት ሊሆን ይችላል፣ ማሳ ቦታ ሊሆን ይችላል። ከራቀ ጥሪ የምታስተላልፈት ምልክት ነው። ደብዳቤ አትጽፍም፣ ስልክ አትደውልም፣ በዚህ ትልካለች ማለት ነው። አመሰግናለሁ። ባህላዊ ማንኪያና ሌሎች የመመገቢያ ቁሳቁሶችን በአካባቢያቸው ከሚያገኟቸው እንጨትና ቅል በማስዋብ አዘጋጅተው ይገለገሉባቸዋል። ይሄ ከእንጨት የሚሰራ ነው። ማንኪያ ነው። እንደ ማንኪያነት ነው የምጠቀመው። ይሄ እንዴት ነው የምበላው? እዚህ ይጠቀማል። ስሙ ካሊ ነው የሚባለው። በእኛ ካሊ ነው። ያው ማንኪያ እንደ ማንኪያ የምንጠቀምበት ማለት ነው። በደቡብ ኦሞ ዞን በሁሉም አርብቶ አደር አካባቢዎች ማለት በሚያስችል ሁኔታ በስፋት የሚዘወትረው ደግሞ ከቡና ገለባ የሚዘጋጀውና በአካባቢው ነዋሪዎች አጠራር ሾፎሮ የሚባለው ተጠቃሽ ነው። ቀኑ ሲነጋ እንስራ ይጣዳል።
ከሱ ጋር ነው ይቀዳል። ለቤት ውስጥ ወይም አባት እናት ካለች አባት ካለ ቅድማ ለአባት እናት ካለች ቅድማ ለእናት ይሰጣል። አሁን ልክ እንዳልኩ ለምዛቃው ለትልቅ ሰው በወርከታም ደግሞ ለትንሽ ሰው ይሰጣል። ከዛ ያ ሁሉ እንግዳም ይመጣል። ጠዋት ቡና ለመጠጣት የሚመጣ ለሰው ያ ሁሉ ይሄ ሁሉ የሚታየው ዝም ብሎ ይሰጣል። እንደውም ባልዮ ይጠይቃል። ምን ሆነሽ ነው? ቃሽ የለም ምን ሆነሽ ነው? እንደውም ከሌለ አሁኑ ተነስቶ ይሄ ነገር እንዲሰራ ማለት ነው። ያ ከባድ ነው። ከሌለ ቡና እንትና ከቡና ገለባ የሚያዘጋጁት ሾፎሮ የሚጠጣበት ባህላዊ ዕቃ ከቅል የሚዘጋጅ ሲሆን በእድሜ ገፋ ላሉ ሰዎችና ለወጣቶች በተለየ መልኩ ይቀርባል። ምንም አይነት ባዕድ ነገር ሳይቀላቅሉባቸው የሚያዘጋጇቸውን ባህላዊ ምግቦቻቸውንም ሆነ ሌሎች ባህላዊ እሴቶችን የማጎልበትና የማጠናከር ስራ ያስፈልጋል። የነሱ ምግብ አመጋገብ ጊዜ እንደም ተደስቼ ገብቼ ከነሱ ጋር ራሱ ሲበላ ሲጠጣ ነው የዋልኩት። በጣም ደስ ይላል። ኢትዮጵያነት ተሰምቷል በእነሱ ምክንያቱ ይሄ ባህላቸውን ማክበራቸውና መጠበቃቸው ለኔ ራሱ እንደገና እኔ ራስን ባህሌ እንዴት ነው ብዬ ከኋላ እንዲያስብ አድርጓል ማለት ነው። ባህሎች እንዳይጠፉና ባህሎችን በትክክሉ እነሱ ጋር ያለውን ነገር ሪሌሽን ፈጥረን ባህሉ እንዳይዳከም እና ደግሞ እንዲጠናከር የበለጠ ለወደፊቱ ተጠናክሮ መጪው ትውልድ እንዲረከበው ማድረግ ባህላችን መጥፋት የለበትም። ለምን ብዙ መስዋዕትነት ከፍለው ነው እነሱ ይህን ባህሉን አክብረው እስከዛሬ ድረስ እንትን ያደረሱት። ለዛ እኛ ደግሞ የበለጠ ባህሉን ማጠናከር አለብን። ኢትዮጵያ ውስጥ በጣም ጠቃሚ የሆኑ ባህላዊ እሴቶች አሉ። በምግቡም ባለባበስም አካባቢ ቢታይ በርካታ የሆኑ ባህላዊ እሴቶች ዳብረው ለልማት አስተዋጽኦ ሊያደርጉ የሚችሉ የገቢ ምንጭ የሚሆኑ አሉ። ግን ትኩረት አንሰጣቸው። እኛ እምነት የምናደርገው የምናከብረው እና የምንወደው ከውጭ የሚመጣው ነው። በዚህም የተነሳ እያጣናቸው ነው የመጣ ነውና እኛ ተርፈን ለኛ ብቻ ለሌላው የምንሰጠው ነገር ስላለ ሰብሰብ አድርገን ይዘን እስቲ እንፈትሻቸው፣ እንጠቀማቸው፣ እናሳድጋቸው ለማለት ስለሆነ በዩኒቨርሲቲ ደረጃ እንደዚህ ትኩረት ሲሰጥ ለባህላዊ እሴቶች ሌላውም የህብረተሰብ ክፍል ትኩረት ይሰጠው ይሆናል ብለን ነው የምናስበው። ለዘመናት ገቢራዊ የሆኑ የመጡ ባህላዊ ወግና ስርዓቶች ተጠብቀው ለተተኪው ትውልድ መተላለፍ እንዲችሉ በሚመለከታቸው አካላት ሁሉ ትኩረት ሊሰጥ ይገባል። እያንዳንዱ በደረጃው ከዞን እስከ ወረዳ እስከ ቀበሌ ድረስ የመንግስት አስፈጻሚ አካላት ለባህል ስራው ትልቅ ትኩረት በመስጠት ይህንን የህብረተሰቡን ማንነት መገለጫ የሆነውን ባህላዊ እሴቱን ከማጣቱ በፊት ርብርብ ሊደረግበት ይገባል ነው። ይሄ አሁን የባህል እና ቱሪዝም መምሪያ ወይም ቢሮ ወይም ታች ያለው ጽህፈት ቤት ኃላፊነት ብቻ ሳይሆን የህብረተሰቡም ጠቅላላ ኃላፊነት ነው። የመንግስት አስፈጻሚ አካላትም ከሚያስፈጽሟቸው ጉዳዮች አንዱ ይሄ ሊሆን ይገባል ነው። ምክንያቱም የህብረተሰቡን ባህል መጠበቅ ካልቻለን ይህን ብሔረሰብ እየመራን ነው፣ ይህን ህብረተሰብ እያስተዳደርን ነው ማለት ስለሚከብድ ለህብረተሰቡ ማንነት ትልቅ ከበሬታና ግምት ልንሰጠው ይገባል። ያን የምናደርግ ከሆነ አሁን ላይ ከተጋረጠበት አደጋ ልንታደገው እንችላለን ነው። ይሄ የማስተማር እንድምታ አለው። ህብረተሰቡን የማስተማር ወጣቱን የማስተማር በባህሉ እንዲኮራ፣ ባህሉን እንዲጠቀም፣ እንዲያሳድገው፣ ለገበያም እንዲያውለው ምቹ ሁኔታ ለመፍጠር ነው ያሰብነው።